ናቲ ወጣት ነው። ፍቅር መስጠት ይችልበታል። እንክብካቤም ደግሞ ያውቃል። አውቃለሁ፣ ግን ደግሞ አንቺ ሊሆን አልቻለም። ይኸውልሽ ትሁት፣ የጊዜ ጉዳይ ነው። ይኸውልሽ ጊዜ ሳይሆን ምክንያት ነው የሚያስፈልገው። አንቺን የሚወድበት በቂ ምክንያት። ምንም ምክንያት የለም። አለ። አሳልፈሽ እየሰጠሽ ነው? አዎ፣ የኔ መሆን አይችልም። እሺ ምንድን ነው? እናቱን ስጩና ባለውለታ ሁኚ። ምን እያልሽ ነው? ከዛ ጊዜ ሁላችንም የሚያጥፋው በራሱ መንገድ እንዳወቀ አድርጊያ። ቆይ እንደዛ ማድረግ ከተቻለ ለምን አንቺ ራስሽ አታደርጊው? እኔ ልጄ ማስያዝ ስላልቻልኩ ነው። አንቺ ግን የሆነ ችግር እንኳን ቢመጣ ራስሽን ትሰውሪያለሽ። እኔም እናት አለኝ። ይኸውልሽ ለእናትሽ የሆነ ቦታ ስጫት። ይሄ እኔ ምክር ነው። ምክንያቱም ይቆይ እንጂ ነገሩ ላይ መድረሱ አይቀርም። አንቺ ካወቅሽው ለምን አትነግሪኝ? ቆይ ለምን ከኔ ጋር አንጠጣ? አንቺ ደልቶሻል እናቴ። ደልቶኝ ሳይሆን ከእንደዚህ አይነት ህይወት የሚያስረሳኝ እሱ ነው። ልትነግሪኝ የምትፈልጊውን ነገር ንገሪኝ ቤቲ። እኮ እነግርሃለሁ። መጀመሪያ ግን መጠጣት ይኖርብናል። አንቺ ስራ ፈተነሽ፣ እኔ ልሂድ። ስለ እናትህ ነው። ስለ እናቴ ምን? እሱን እየጠጣን እናወራለን። እሱን ብቻ ሳይሆን ጋለች። አላውቅም ጋሼ። ጥሩ ሚስጥር ትደብቂያለሽ። እሷ የኔ ሚስጥረኛ አይደለችም እኮ። እሷን ብትሆን መስመሯን ካለፈች የማደርገውን ከማድረግ ወደኋላ አለ። እኔ እኮ ምንም አልናገርም ብያለሁ። ቆይ ለምንድን ነው የማታወኝ? እኔ 10 ጊዜ ስለ አንድ ነገር ማውራት አልወድም። እባክህ ጋሼ እየለመንኩ ነው። ልጄን ካየኋት በጣም ቆይቻለሁ። እንዳትፍቀድልኝ። እኔ ሳሎን ዋናው የገባሽው ውል ነው። እሺ ቆይ ታመሜ እንኳን መስራት ባልችልስ? ያን ጊዜ መሄድ ትችያለሽ፣ ግን ድራማ ለመስራት እንዳትሞክሪ። እኔ ካንተ አላውቅም፣ ግን የሰው እንባና የሰው ደም ጥሩ አይደለም። ኧረ እንደዚህ አይነት ተቆርቋሪ መሆንሽን አላውቅም ነበር። እዚህ ምድር ላይ እስካለው ድረስ በምቾት ነው የምኖረው፣ በማንኛውም ሁኔታ። አለሜ ደህና ነው? ሰላም ውድ ቻናል ቤተሰቦች፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ናቲ እንግዲህ ትሁት ልጅ እንዳለው እንደነገር ቤቲ ልጅ አለች ብላ ነገረችው። ትሁት ለምንድን ነው የደበቅሽኝ? እኔ እኮ ግልጽ ነበር ላንቺ ልትነግሪኝ ትችይ ነበር ልጅ እንደነበረሽ ለምን አልነገርሽም? እኔ ልጅ ስላለሽ ወይ ኖረሽም አልኖረሽም ግድ አይሰጠኝም፣ ነገር ግን ለምንድን ነው ያልነገርሽኝ ብሎ እየጮህባት ነበር። ቆይ ግዴታ መናገር ነበረብኝ እንዴት ስትለው እንግዲህ አሁን አውቃል፣ ስለዚህ እባክህን እኔን ተወኝ ስትለው ትሁት በጭራሽ እንደዛ አይደለም እናቴ በሕይወት እንደሌለች ነግረሽኝ ነበር ለምን ብሎ ጠየቃት። እንግዲህ ማለት ስለነበረብኝ ብያለሁ፣ አሁንም ምንም ሀሳቤን የማስቀየር ነገር የለም ስትለው ነበር። እና አባቴ በልጅሽ እያስፈራራሽ ነበረ ወይንስ ምን ተፈጥሮ ነው ታዲያ እንደዛ የተቀየርሽ ብሎ ስጠይቃት አይ ምንም አልተፈጠረም፣ ማንም ሰው አላስፈራራኝም፣ እና ታዲያ አባቴ ትሁትን ሳስፈራራት የነበረው በልጇ ምክንያት ነው ብሎ ስጠይቁ ናታን እኔ የማውቀው ነገር የለም፣ ይህንን ነገር አትጠይቅ፣ ሁሉ ነገር እንደምነግርህ ቃል ገብቼልሃለሁ፣ ነገር ግን የምፈልገው ነገር እንደምናደርገው ቃል ግባልኝ ትለዋለች። እሱን ቃል ልገባልሽ አልችልም፣ ግን አሁን ሁሉ ነገር ንገሪኝ ስላት ትሁት ልጅ እንዳላትና እንዲሁም እናቱ በሕይወት እንዳለችው ትልቅ ስጦታ እንደምትሰጠውና በጭራሽ እሷ ከሱ ጋር መሆን ብቻ እንደምትፈልገው ትነግረዋለች። ትሁት እንግዲህ ትሁትን እናትን የራስሽ ማድረግ የምችይ በአንድ ነገር ብቻ ነው፣ እሱም ደግሞ እናቱን አሳልፈሽ ስጪና ከዛ በኋላ እናትን እድሜ ልክሽ ሳመሰግንሽና ያንቺ መሆን ይችላል ስትላት ነበር። ከዛኝ እንግዲህ ሁሉም ሰው ማጥፋት እንደሚፈልግና ቤትን ብትሆን መስመሩ የምትስክ ከሆነ የማረጉን እኔ ነኝ የማውቀው እያለ ትሁት የት እንደሄደች እየጠየቃት ነበር። ትሁት ምንም የምታውቀው ነገር እንደሌለችው እንደማታውቅ የት ሄደች፣ የት ወጣች ገባች፣ እሷ ምንም እንደማታውቀው ትነግረዋለች። ከናታን ጋር ችግር አለባቸው እንዴ? ምን ያየሽው ነገር አለ? የተለየ ነገር ያየሽው ነገር አለ ስላት እኔ ይቅርታ ምንም ያየሁት የሰማሁት ነገር የለም፣ ስለዚህ ጉዳይ ማውራቱም ማንም ከመነጋገር ማንም ሰው መሀል ጣልቃ መግባት አልፈልግም ስትላት ነበር። ነገር ግን ገዛኝ አው ጸባሽ የምታስተካክል ይሻልሻል፣ እንደዛ አምሽቶ መምጣት ምን ይሉታል፣ ቆየት ነበርሽ ብሎ
ስጠይቃት ከልጅ ጋር ነበር ነው ውጭ ላይ አብረን ውጭ ላይ ነበር እያለች ነበር። ቤቲ ይሄ ነገር ስራሽ ምንም እያማረኝ አይደለም፣ ልቁንስ ብትጠነቀቂ ይሻልሻል። ምክንያቱም እያረግሽው ያለሽው ነገር እጅግ በጣም አደገኛ ነው ብሎ ታውቂኛለሽ። እኔ ገዛኝ ለማንም የማልመለስ ማንንም የማልፈራ ሰው እንደሆነ ምን ያህል ድረስ እንደምሄድ በደንብ ጠንቀሽ የምታውቂ ይመስለኛል እያላት ነበር። አዎ በደንብ አውቃለሁ፣ ግን የተወተለች አሳልፍ ሰዓት እሷ እንግዲህ በምላሿ የፈለገችው ልጇን ማግኘት ነበር። ነገር ግን እንግዲህ ናታን እናቴ በህይወት ካለች ውሰጂኝ፣ እናቴ ማየት ፈልጋለሁ እያላት ነበር። እናም እሷም ተስማማለች። ለተወሰነ ጊዜ እዛኛ ክፍል ትሆናለች፣ እኛ ከታች እንተኛለን። ስለዚህ ምንም አይፈጠርም። ትሁት እባክሽን የምታውቂ ነገር ንገረኝ ስላት፣ እሷም ደግሞ ምንም ነገር መናገር አልፈለገችም፣ ምክንያቱም አሁን እያለችው ነበር። ናታን ግን በጣም ተናደው ትሁት ላይ እየጮኸ ነበር። ትሁት በጣም ከፍቷት እያለቀሰች እና እያዘነች ነበር። እባክሽ ቤቲ ምንም ካንቺ አልፈልግም፣ ነገር ግን ከዚህ ቤት እንድታስወጪኝ ይፈልጋለሁ ስትሉ ነበር። እሱም ማይሆን ነገር ነው ትሁት፣ እጅግ በጣም አደገኛ ነው። ከዛኝ ጸባዩ ታውቂያለሽ አይደለም? ሁላችን ነው ይባንዴ የማጠፋን። ስለዚህ እባክሽን የማይሆን ነገር አታድርጊ ስትል ነበር። ካሁን በኋላ እንግዲህ የእሱ ጥበቃ ወይም ደግሞ ስለ እንዳለውና በጭራሽ ምንም ነገር መናገር እንደማትችልም በልጇ እያስፈራሯት እንደሆነ ጭምር ትነግሯለች። ቤቲ የተሻለውን ሁሉ ለማድረግ እሞክራለሁ ስትል ነበር። ገዛኝ ለማናገር ስትወስድ እንግዲህ ገዛኝ እባክህ ብትለው ትሁት ከዚህ ቤት መውጣት ትፈልጋለች። ለማንም ትንፍሽ እንደማትል ትናገራለች። ነገር ግን እኔ በጭራሽ ይሄንን ማመን አልችልም እያሉ ነበር። እና ጭራሽ የእናቱን ሀብትን መውሰድ ነው የመጣ እያለ አዎ ትቀልዳለህ፣ ቀልደኛ ነህ እያለው ነበር። አባዬ እየቀለድኩ አይደለም፣ ግን የእናቴ የሆነ ነገር በሙሉ ለእኔ ይገባኛል፣ ስለዚህ እንድሰጠኝ እፈልጋለሁ ስለ በጭራሽ ትሁትም እባክህ ልጄን ምንም ነገር አታረግብኝ፣ እኔ እንደፈለግኩ ማድረግ ትችላለህ፣ ቤተሰቦችን ግን ተዋቸው ብሎ ይለምናል። ነገር ግን እንግዲህ የምፈልገው ነገር ካላገኘው በስተቀር መቼም መቶ አልችልም ብሎ ይነግራታል። እንግዲህ ገዛኝ ካሁን በኋላ ስለ እናት ሀብት መጠየቅ መፍትሄ የለም፣ አሁን ግን ደክሞኛል፣ ይህን ጉዳይ በጭራሽ ማውራት አልፈልግም እያለችው ነበር። ነገር ግን ትሁቴ በጣም ተጨንቃ ለአባዬ እየደወለች ነበር እና ቤቱ ሰላም እንደሆነና እየተበጠበጠ እንዳለም ጭምር ትነግሯለች። ለምንድን ነው ግን ልትዋሽኝ የፈለግሽው እያለቻት ነበር። አይ በጭራሽ ምንም ነገር እየዋሹ አይደለም የትሁት ከእህቷ ጋር እያወራች ነበር። እንግዲህ እናቴ በህይወት እንዳለችው እኔ እርግጠኛ ነኝ። በስማም እናት እኮ ሞታለች ስለምንድን ነው የምታወራው እያለው ነበር። ነገር ግን እናቴ በህይወት እንዳለችው ይሰማኛል፣ እናቴ እንዳልሞተችው እርግጠኛ ነኝ አባዬ ስል ይህን ደግሞ ኬት ነው የሰማው? ማን ነው የነገረ? እዛ ቤት ውስጥ የተዘጋ ትውስታት ልብሶቿ፣ ፎቶዋ በሙሉ እዛ ተቀምጦ ነው እንጂ በጭራሽ ሌላ ነገር አስቤ አይደለም ስላት ነበረ። እና ናታን እንግዲህ ከቤት ጋር ሆኖ እናቱ ለማግኘት ይወስናል ማለት ነው። እና ምንም ቢፈጠር አሁንም ቢሆን አርፈ ብትቀመጥ ይሻላል፣ ወደ ድሮ ተመልሰሃል እያለችው ነበር። ነገር ግን ገዛኝ በጭራሽ እናት በህይወት የለችም፣ መቃብሩን እኮ አሳይቼ ነው የመጣሁት፣ ስለዚህ እንደዛ ሊሆን አይችልም እያሉ ነበር። ነገር ግን ናታን እናት የሆነ ነገር በሙሉ እንደምወስድ ደግሞ ይነግራታል ማለት ነው። ነገር ግን ትሁትን አኩርፎ ወደ ሰል ሲገባ እሷም ተከትላ እያወራችሁ ነበር። ነገር ግን እባክህ ስላስከፋውና ስላስቀየምኩ ይቅር በለኝ እና እባክህ በግልጽ አውራኝ፣ ትሁት እጅግ በጣም እንደምወዳትና እንደማፈቅራት ይነግራታል። እሷ ግን በጭራሽ እሞክራለሁ ነበር ስትል ነበር። ነገር ግን እባክህ ስሜታዊ ለመሆን አትሞክር፣ እባክህ ራስን ለመቆጣጠር ሞክር፣ ስሜታዊ እንዳትሆን እያለችው ነበር ማለት ነው። ትሁት እናቴ ሞታለች ብለሽኝ ነበር፣ ነገር ግን እናቴ በህይወት አለች፣ ለምንድን ነው ትዋሽኝ እየፈለግሽው እያላት ነበር። እናም ማድረግ ነበረብኝ፣ ይቅርታ በጣም አዝናለሁ ስትለው ቤቲ እናቱ በህይወት እንዳለችም ጭምር እንደውም ልጅ እንዳለሽ ነገረችኝ። ልጅ መኖርሽ ምንም ግድ የለኝም፣ ግን ለምን ከኔ መደበቅ አስፈለግሽ ትሁት እያላት ነበር። እናቴ እንደምታውቀው እንደምታስበው አይደለም ነገሩ ሁሉ፣ እባክህ ይቅርታ አድርግልኝ ስላስከፋው እያለች ነበር።
በጣም አዝኜብሻለሁ። ታውቂያለሽ በጣም አምኜሽና ወድጄሽ ነበረ ትሁት እያለት ነበር። ናቲ የኔ ቦታ ብትሆን ኖሮ በጭራሽ እኔ ላይ አትፈርድም ነበር ስትልም ነበር። እና ግን ሆነም ቀረ ግን እናቴ በሕይወት አለች፣ ምንድነው ያጋጠመሽ የተፈጠረ ነገር ብሎ ጠይቃት። እናም አባት ልጄን ይዞ እያስፈራራኝ ነበር፣ ለዛ ነው ምንም ማድረግ አልቻልኩትም። ምክንያቱም ልጄን ፎቶ ቪዲዮ እያደረገ እየዛተብኝ ነበር። ለአንተ እናትህ እንደሞተች ካላሳመንኩ ልጄን እንደማሳጣኝ ደጋግሞ ነገረኝ። ስለዚህ ያለኝ አማራጭ ይሄ ብቻ ነው እያለችው ነበር። እና በጣም እናድዳል። እና ብትነግሪኝ ኖሮ እኮ መፍትሄ እንፈልግ ነበር፣ ከመጀመሪያም ጀምረሽ ለምን ደበቅሽኝ እያለት ነበር። እና እኔ ልጅ እንዳለች ስለነገርሽው ደስ ብሎሻል ብላ ስትጠይቃት፣ አዎ ሁሉ ነገር ነግሬዋለሁ ናቲ ካሁን በኋላ የኔና የኔ ብቻ ነው እያለችው ነበር። እናም እንደዛ ስትለው አዎ ናቲ መቼም የኔ እንደመሆን በደንብ አውቀዋለሁ። ስለዚህ እባክሽ ናቲን ግን በጣም የሚያሳዝን ልጅ ነው፣ እንድትጎጂ አልፈቅድልሽም። ስለዚህ እናቱን በሰላም አገናኘው ስትለው ነበር። እናም እሺ ብሎ ይስማማል። ቤቲ ከኔ ጋር ካላደርግና ከኔ ጋር ካልሆንክ እያለች እናቱ የት እንዳለች አንድ ነገር የምትፈልግ ከሆነ መጀመሪያ የምፈልገውን ነገር እሺ በይ እያላት ነበር። እና ገዛኝ ደግሞ ቤቲን የት ነበር ያመሸሽው? ከማን ጋር ነበር? ጓደኞቼ ጋር ነበርኩ። ታዲያ ይናል ሰዓት ለምን ማምሸት አስፈለገ? ባለትዳር መሆንሽ ረሳሽ እንዴ? እያለ እየዛተባት ነበር። እናም ናቲም የእናቱን ሀብትና ውርስ መፈለግ እንደሚፈልግ ይነግረዋል። ነገር ግን አሁን ላይ ይህን የማስብበት ጊዜ ላይ አይደለም። ስለዚህ እየቀለድክ መሆን አለበት። የእናቴ ውርስ ይህን ነገር የተወኩ መስሎ የነበረ እኮ አዎ የተወኩት እናቴ በሕይወት ያለች መስሎ ስለነበረ ነው። እናቴ ሞታለች ብላኛል አይደለ? ስለዚህ በጭራሽ የእናቴን ሀብትና ውርስ አልተውም ይለዋል። እናም እሱም አስብበታለሁ፣ አሁን ግን ደክሞኛል እያሉ ነበር። በመጨረሻ ጥያቄ አንድ ነገር ጠይቅሻለሁ ትሁት፣ ግን እውነቱ እንድትነግረኝ እፈልጋለሁ። ግን ትወጂኛለሽ ብሎ ስጠይቃት እንደምትወደው ነገረችው። አንተስ ትወደኛለህ ብላ ስትጠይቀው እሱም እንደምወደው ይነግራታል ማለት ነው። ነገር ግን ታውቃለህ አንዳንድ ጊዜ ፍቅርን ቅድሚያ የማትሰጥበት ቦታ ላይ ትገኛለህ እያለችው ነበር። እና ምንም ብፈጠር የምትፈልገውን ነገር አድርጋለሁ፣ እናቱ እንደሞተች አሳምኛለሁ። ስለዚህ ልጄን ተውልኝ ብላ ከዛኝን እየጠየቀችው ነበር። እሱም ጥሩ አድርገሻል፣ አሁን ናታን በደንብ ካመነ በኋላ የሚፈጠረውን አብረን እናያለን እያለ ናትና ቤቲ ምንድን ነው ያላቸው ስላት ምንም የማውቀው ነገር የለም እያለ ቤቲን እንግዲህ ትመክሮና ናታን ጋር እንድትሆን እንደሙለታ እንድትሆንለትና እናቱን እንድታገናኘው እየነገረችው ነበር። ቤቲ ባለችው መሰረት ትሄድና ናታን ከባድ ምስጢር እንደምትነግረውና ስለ ትሁት እናም ስለ እናቱ እንደምትነግረው ስነግረው ታሳምናለች። ከዛ እሱም እሺ በቃ ብሎ ከእሷ ጋር ይሄዳል ማለት ነው። አብረን እንጠጣ፣ ከጠጣም በኋላ ሁሉ ነገር እነግርሃለሁ፣ ነገር ግን ችግር ፈጥራለሁ ብላ የማትጠብጠኝ ቃል ከገባልኝ ብቻ ነው ስትለው እሺ ቃል እገባለሁ ንገረኝ ስላት እዚህማ አይሆንም አንድ ቦታ ተቀምጠን እየጠጣን ነው የምነግርህ እያለችው ነበር። ከዛ ተስማማለች ማለት ነው። አብሮ ተያይዘው ይሄዳሉ። እንግዲህ ገዛኝ በጣም ይጨነቅና ቤቲን ከቤት ሳጣ የጠለች ብሎ እያሰላሰለ ነበር። ትሁት ስጠይቅ ምንም አላውቅም ብሎ ትነግረዋለች። እና በጣም እናድዳል ማለት ነው። ከዛ ምንም ያየሽው የሰማሽው ነገር የለም እንዴ ስትለው አይ ምንም የሰማሁትም ነገር የለም፣ ትሁት እባክሽን አትደብቅኝ፣ ያየሽው ነገር የለም ንገረኝ እንጂ እያለት ነበር። እና እሷ ምንም አላውቅም ትሏለች። ከዛ ወደ ስራ ትመለሳለች ማለት ነው። ነገር ግን እባክሽ ትሁት ንገረኝ እያለ ያስጨንቃታል። እሷ ምንም እንደማታውቀው ትነግረዋለች ማለት ነው። ምንም እንደማታውቀው ስትነግር ቤት የት እንደሄደች አልነገረችሽም ብሎ ጠይቃታል።
ትሁት አባዬ ጋር ደውራ አባዬ እርዳታ ያስፈልገኛል፣ ከባድ ችግር ውስጥ ነው ብላ ነገረችው። አባዬ እየሮጠ እመጣለሁ፣ አታስቢ ትሁት፣ ምንም ነገር አይፈጠርም፣ እኔ ሁሌም ከጎንሽ ነኝ እያላት ነበር። ቤቲ እንግዲህ ናታን ሁሉ ነገር ነገረችው። እናቱ በሕይወት እንዳለችው እናቴ ጋር ውሰጂኝ ቤቲ እባክሽን፣ ትልቅ ውለታ ነው የምትውይልኝ እያላት ነበር። እሷም ተስማማና ከኔ ጋር ካድርግ ብቻ ነው እናትን ይዤ የሚሄደው ትለዋለች። ወደ ተመልካዮቼ ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ እሰናበታለሁ።